አለው ደህና ነኝ ዶክተር። ምን ነው ዶክተር ችግር አለ እንዴ? አይ የለም፣ እዚህ ያለው መድኃኒት ስላለቀ ከሌላ ብራንች እየመጣሁ ስለሆነ ነው የቆየሁሽ። እሺ ዶክተር። በቃ ጊዜ አልሻማባችሁ፣ ተጫወቱ። እኔ የምልሽ ለኔ እዩን የት ያገኛሽ? እንዴት ደስ ይላል። ተመቸሽ? ተመቸሽ ብቻ። እስቲ ተመልከቹ፣ እሱን አይታ ምን አይነት ሴት ናት የማይመቻት? እንክብካቤው፣ እርጋታው፣ አወራሩ፣ ሁሉ ነገር እኮ ደስ ያሰኛል። አውርታዬ ልክ ነሽ። ዶክተር በጣም ጥሩ ሰው ነው። እንደሱ ቢሆን ሕክምናዬን በስርዓት አልከታተልም ነበር። መጣው። እሺ ወዴት? ለሊ ዶክተርን ባወራው ይደብርሻል እንዴ? ማነው? ደህና ነኝ። ምን ነው ምረዳሽ ነገር አለ? አይ የለም። እሺ እና ጥሩ ሰው ነህ። እኔን ነው? ከአንተ ውጭ እዚህ ማን አለ? ማንም ሩታ። ስለዚህ አንተ ነህ። አመሰግናለሁ። ምንም አይደለም ዶክተር። ለሊን ቅርብ ሰራት ነው? አይ አለች። ምን ነው ታዲያ ትተሻት መጣሽ? ምንም እንዲሁ ግን እኮ ነግሬያት ነው የመጣሁት። ጥሩ። እዚህ ታካሚዎች ስለሚጠብቁኝ እዚህ ትጠብቅኛለሽ? ልውጣ? ካላስቸገርኩሽ አዎ፣ የቀጠርኳቸው ታካሚዎች አሉ። እሺ ችግር የለውም ዶክተር። እሺ ምን ነው ቤዛ አልዘገየሽም? ፈጣን ነው ቤዛ። ነገ ሕክምናውን ለመጀመር ዛሬ ግዴታ መድኃኒቱን ጨርሳ ዝግጁ መሆን አለባት። እሺ ግን እንዴት ቤዛ? ወይ ካልሆነ አንቺ ነይና እኔ አንድ ሀብታ መድኃኒቱን ይዤ ልምጣ። እሺ ፈጠን አድርጊ ቤዛ፣ ዘግተሻል። ዶክተር። ምንድን ነው ሩታ? ዶክተር ለሊ ሆነች። አደይ እዛው ሀገር ቤት ሆና ልትታገት ነው። በዚህ በኩል እናቷ እያለቻት ያለችው ነገር ቢኖር ያው ዴቭን አታገቢው፣ ከእህትሽ ጋር እንድትጣሉም በጭራሽ አልፈልግም፣ አንዳችሁ ቅር እያላችሁ። እህትየው ደግሞ በዚህ በኩል አንዴ የተናገርኩትን ነገር ይቅር በሉኝ፣ እሷ ማድረግ ያለባትን ታድርግ፣ ከዚህ በኋላ ለኔ ምንም አይነት ችግር የለውም ብላ እናትየውን ብታስረዳትም ግን ከዚህ በኋላ እናትየው አትስማማም። ስለዚህ አደይ በሁለቱም በኩል ምንም አይነት አማራጭ እንደሌላ ታውቃለች። አባቷ ታገቢያለሽ በቅርቡ እንዴ ሽማግሌ የሚላከው ግን አንቺ እኛ ቤት ሆነሽ ነው እያላት ያለው የሷ ዴቭ የሚልከው ሽማግሌ እሱ ጋር መስሎታል። ነገር ግን እንደዛ አይደለም። አሁን የቀራቸው 1 ሳምንት ጊዜ ውስጥ ነው። አደይ በዚህ 1 ሳምንት ጊዜ ውስጥ ያንን ሀገር ቤት ጥላ ወደ ከተማ ማትመለስ ከሆነ እስከ መጨረሻው ድረስ ልታዝንበት የምትችለው ነገር ሊከሰትባት ይችላል። ሌላኛዋ ለሊ ደግሞ እዚያ ሐኪም ቤት ውስጥ እያለች እንኳን ልቀቁኝ የባቡሬን እናት ላድናት እያለች ነገሩን እዛ ጋር ለመቋጨት እየፈለገች ነው ያለችው። ለሊ በራሷ አቋም እኔ የመዳን ተስፋ የለኝም፣ አሁን እዚህ ከምታስሩኝና እናንተ ተስፋ የሌለኝን ከኔ ጋር ከምትታገሉ የባቡሬ እናት ግን መዳን ያለባት በእኔ ምክንያት ነው ያለችው። አክስቴ እኔን እየፈለገች ነው ያለችው። እኔ ዘመዷ ነኝ። ምንም ልታደርገኝ ስለማትችል እኔ እሷ ጋር በሰላም ልሄድና የባቡሬ እናት ትፈታ እያለች ነው። ባቡሬ ምን ላይ እንዳለ እንኳን አይታወቅም። በዚህኛው ክፍል ጭራሽ አልታየም። ለምን ይሆን? በመጀመሪያ ደረጃ ባቡሬ እየታገለ ያለው ለሊን ለነሱ ሳይሰጣቸው እናቱን በምን መልኩ ለማዳን እንደሚሞክር ቦታና አቅጣጫዎችን እየፈለገ ነው ያለው። በዚህ ሰዓት ላይ ሰውየው ደግሞ አብሮ አደጉ እየደወለለት ለሊን ለምንድነው ማታመጣት እያለው ነው ያለው። ሰውየው ግን ነቄ በማለቱ የተነሳ በፊት ያገታትን ቦታ አሁን ላይ በጣም ቀይሮታል። ታዲያ ይዟት የሄደው ግን ሌላ አሳቻ ቦታ ሜዳ ላይ በሚባል ደረጃ ነው። በዚህ ሰዓት ላይ የጎተታት በሚሄድ ሰዓት ላይ የባቡሬ እናት ልጁን ለማግባባት እየሞከረች ያለችው እሱ ጓደኛው ብትሆን ኖሮ አንተ እንደዚህ መጥፎ አትሆንም ነበረ፣ ምክንያቱም የኔ ልጅ በጣም የዋህ ነው፣ ይሄኔ የሱ ትክክለኛ ጓደኛውን ብትሆን አንተን ይቀይራል እንጂ
በዚህ መልኩ አውሬ ስትሆን ዝም አይልህም ነበረ እያለች ነገሩን እሱ እንዲወቀስ እያደረገችው ነው። ሰውየው ታዲያ በዚህ በኩል እናቱ እንደሌለች በህይወት እየተናገረ ነገር ግን ህይወት ፊቱን እንዳዞረችበት ሁላም ጭምር ሲናገር ነበረ። ለምን በግዴታ ይሄን ስራ ትሰራለህ? ይሄ ሁሉ ስራ ያንተ አይደለም፣ ያንተ ሐሳብም አይደለም። አክስትን ተብየዋ ወይንም ደግሞ የሌሊ አክስት ናት ይሄንን ሁሉ እያቀናጀች ያለችው። አንተ ለምን ለሷ ታዛዥ ትሆናለህ? እንደዚህ አይነት መጥፎ ነገር ለምን ትሰራለህ ስትለው ታዲያ እኔ በራሴ በኩል መሞከር ያለብኝን ህይወት ላይ ሞክሬያለሁ። በዛ በኩል ካልተሳካልኝ ግዴታ አሁን የቀረኝን አማራጭ መጠቀም ይኖርብኛል ይላል። ይህንን ዘርዘር አድርገን ስናየው ሰውየው ከዚህ በፊት ትክክለኛ ህይወትን ሞክሮ ያልተሳካለት ሰውና ይባሱኑ ጭንቅላቱንና ልቡን ሊጎዳው የቻለ ወይንም ሊሰብረው የቻለ አንድ ነገር ተፈጥሯል። ምክንያቱ እናቱ ልትሆን ትችላለች። እናቱን ካጣ በኋላ ራሱ ሙሉ ለሙሉ አውሬነት ተቀይሮ ይሆናል። ይህንን እንግዲህ ወደፊት ባቡሬ የሚያስረዳን ይሆናል። ምክንያቱም ሰውየው ለእናትየው ሲነግራት እንደነበረው ባቡሬ በደንብ ግልጽ አድርጎ ይነግርሻል ብሎ ነበር የነገራት። እሷ በቅርቡ ወደ ቤት የምትመለስ ይሆናል። ሌላኛዋ ተንኮለኛዋ ቤዛ በዚህን ሰዓት ላይ ከዶክተሩ ተሸሽጋ እነዛን ሙሉ ትክክለኛ መድኃኒቶች ትቀይርበትና ውጭ አውጥታ መሸጥ እንዳለባት ትናገራለች። ነገር ግን ውጭ አውጥታ ይሄኔ የምታማክረው የገዛ ወንድሟን ነበረ። የገዛ ወንድሟ በዚህ ሰዓት ላይ እያደረገች ያለችውን ነገር ፈርቶታል። ይሄ ነገር ጥሩ አይደለም። አሁን ማንም ባያየንም ግን ወደፊት አንቺን መጠርጠሩ የማይቀር ነገር ነው፣ ቢቀርብሽ ይሻላል ሲላት ነገሩ ገንዘብ ማግኘት የምትፈልግ ከሆነ ይሄ ብቻ ነው ያለን አማራጭ ብላ ወንድሟን ታሳምነዋለች። ወንድሟ በሌላ በኩል ድጋሚ ከባዱና ግዴታ ሊስማማበት የሚገባው አንድ ነገር አለ። መድኃኒቶቹን ካወጡ በኋላ የት ሊሸጧቸው ይችላሉ? ታዲያ እሷ አንድ ሐሳብ ያመጣችለት ነገር ቢኖር አሁን ላይ የባቡሬን እናት ያገተው ሰውዬ ስለነዚህ መድኃኒቶች መቀበል እንደሚችል እሷ ግልጽ አድርጋ ትነግረውና እሱ ወንድሟ ሄዶ ከነሱ ጋር መስማማት እንዳለበትና እነዚህ መድኃኒቶች ቶሎ ሽጠን እኛ ህይወታችንን መቀየር እንችላለን ትለዋለች። ታዲያ ሰውየው ደግሞ የባሰ የፈራው ነገር ቢኖር የገዛ ወንድሟ አይ ይሄ ነገር አደጋ አለው፣ እኔ ከነሱ ጋር መስራት ያልፈለኩትም መጀመሪያውኑ በጣም ከባባድ ነገሮች ስለሚሰሩ ነው። አሁን ላይ ደግሞ የባቡሬን እናት አግተውበታል፣ የት እንዳለችም ጭምር አውቃለሁ። ነገር ግን ለነሱ እስካሁን ድረስ ያልተናገርኩት እኔ ላይም ትልቅ መዘዝ ስለሚደርስብኝ ነው ብለው ያው ነገሩን ያሳውቃታል። በኋላም ግን በዚህ ጉዳይ ላይ መስማማቱ የማይቀር ነገር ነው። ቤዛ ይህን ሁሉ ተንኮል ስትሰራ ግን አንድ ሰው አይቷታል። ዴቭ ያው አደይ ወደ ሀገር ቤት ከሄደች ጀምሮ የሚሰራው ነገር ብዙም ስለሌለ ዶክተሩንና ያው ቤዛን መከታተል ጀምሯል ማለት ነው። ዴቭ ታዲያ እዛ የዶክተሩ ሰፈር መመላለሱን ባያቆምም በዚህ በኩል ደግሞ ያው የአደይና የዶክተሩን ጉዳይ በደንብ እርግጠኛ መሆን ስለፈለገ ነበር እሱን መከታተል ይፈልገው። ነገር ግን ከሱ በላይ አሁን ሊያሳስበው የሚገባው ሀገር ቤት ውስጥ አደይ ምን ላይ ነች የሚለው ነገር ሊያሳስበው ይገባል። ምክንያቱም እዛ ለሌላ ሰው ልትዳር እንደሆነ ጭራሹን አልሰማም። በዚህ ሁኔታ ላይ እሱ እዚህ ጋር የማያሳስበውን ዶክተሩን ለመሰለል ውሳኔ በጨረሰበት ሰዓት ላይ የአደይን ጉዳይ ነው። አደይ ሀገር ቤት እያለች እንዴት ነው ከሰርጓ በፊት ወይንም ከሽማግሌው በፊት ትክክለኛ የምታገባው ሰው እነሱ እንዳልሆኑ የምታውቀው ወይንም ደግሞ የምታገባው ዴቭን እንዳልሆነ የምታውቀው? ዴቭ ታዲያ ሽማግሌ ላክ በተባለበት ሰዓት ላይ መላክ እንዳለበትና ምክንያቱም እነሱ ሁለቱ ተደዋውለው ማውራት የሚችሉበት ሰዓት ላይ ነው። ታዲያ ይሄ የአደይ አባት ግን ነገሩን እንደዛ እንዳይሆን የፈለገው ወይንም ደግሞ አደይ ከዛ ከዴቭ ጋር እንዳትነጋገር በሚል ሁኔታ ላይ እኔ ጋር ተቀመጪ እያላት ነው ያለው። እሷ ግን አሻፈረኝ እናቴ ጋር ነው መቀመጠው እያለች ነው ያለችው። በዚህ ጉዳይ ላይ ልታድናት የምትችለው እናትየው ብቻ ናት። እናትየው መጀመሪያውኑ እዛ ያለውን አባቱ የደገሰውን የሌላ ሰው ድግስ የሚያውቀው ነገር የለም። ሽማግሌ የላከው ሰው ወይንም ሌላ ሰው እንደሚያገባትም ጭምር የአደይ እናት አታውቅም። ስለዚህ የአደይ እናት እያለቻት ያለችው አሁን እሱን ማግባት የለብሽም፣ ዴቭን በዚህ ሰዓት አታገቢም ብያለሁ፣ እኔ በህይወት እያለሁ ብላታለች። ይህንን ነገር እርግጠኛ ከሆነችበት የአደይ ወዲያውኑ ወደ ሀገሯ መመለስ ትችላለች ማለት ነው። ወደ ሀገሯ ግን ስትመለስ ወዲያውኑ የአደይ አባትም ቢሆን ጓደኞቿ እንዳለ መስማት የለባቸውም። አረ ጉዞዋን ጀምራለች ብሎ ከተነገረው ወዲያውኑ መንገድ ላይ እንዳለች ሊያስጠልፏትና እዛው ሊያስቀሯት ስለሚችሉ እሷ ለማንም ሰው ሳትናገር ከዛ መውጣት የምትችልበት ሌላ መንገድ መፈለግ ይኖርባታል። ግን ይህ ሁሉ ሳይፈጠር በፊት እሷ መጀመሪያውኑ ያው ማንን እንደምታገባ እስካሁን ድረስ የምታውቀው ነገር የለም። ከገዛ እህቷ ጋርም ሌላ ሰበብ ውስጥ ገብቷል። እህትየው የደበቀቻት አንድ ነገር እንዳለም ከእናትየዋ ጋር ሲያወሩ እየሰማች ነበረ። እናትየው
አሁን እህቴን የሚያስከፋ ወይንም እናንተ ሁለታችሁን የሚያጣላ ነገር መቼም አይደረግም አይፈጸምም እያለች ነበረ። አደይ ነገሩ ባይገባትም ግን እየቆየ ምንድነው ቅር የሚላት ስለዚህ ጉዳይ ላይ ምን ማውራት እንዳለባት ነው። እና እህቷን ደግሞ ለብቻዋ ስታገኛት ምን እንደደበቀቻትና ምን እየተካሄደ እንዳለ በእርጋታ መጠየቋ የማይቀር ነው። እህትየው ግን ትክክለኛ ሐሳቢ ከሆነች ነገሩን ሳትናገር ምንም ነገር እንደሌለ ማሳየት አለባት። አሊያም ግን እውነትም ዴቭን የምታፈቅረው እንደሆነና ለአደይ የምትነግራት ከሆነ አደይም በገዛ እህቷ ላይ እንደዚህ አይነት ነገር ስለማታደርግ ያው ጋብቻቸውንም ቢሆን ለጊዜው ወደ ኋላ የሚያርቁት ይሆናል ማለት ነው። የለሊን ጉዳይ እስከ መጨረሻው ድረስ እንከታተላለን። በቅርቡ ለሊም ቢሆን ሌሎቹ እንዳለ ነፃ የሚወጡ ይሆናል። ባቡሬም እናቱ በቅርቡ ትመለሳለች። እስቲ ድራማው ላይ እስካሁን ድረስ እየተከታተላችሁኝ ካላችሁ ቻናሉን ሰብስክራይብ በማድረግ የግል ስራዬን አስተዋውቃችኋለሁኝ ማለት ነው። ኢትዮጵያ ውስጥ አዲስ አበባ ውስጥ ቁጭ ብዬ የተለያዩ ስልኮችና ኤሌክትሮኒክስ እቃዎች ፓወር ባንክ ሊሆን ይችላል ማንኛውንም እቃዎች ለዘመዶቻችሁ እየላኩ እገኛለሁ። እናንተ ዋጋውንም ከሆነ እና ማስላክ የምትፈልጉ ሰዎች ካላችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ከዚህ በመቀጠል ያለው ቪዲዮ ላይ በደንብ ሙሉ የተብራራ ነገር አለ። ከዚህ በፊት ያዘዙትም ሰዎች ቪዲዮ ላይ ስላሉ እነሱን በማየት እናንተም እቃውን ማዘዝ ትችላላችሁ። መልካም ጊዜ። እንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህን ስልኮች በ17000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እነዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት። እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት። እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14000 ብር ብቻ ማለት ነው። ሁለቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ